ክብር ለእግዚአብሔር ይሁን። ሃሌሉያ። በደንብ ላያችሁ ብዬ ነው ትንሽ። እንደምን ከርማችኋል? ሁሉ ሰላም ነው? ክብር ሁሉ ለእግዚአብሔር ይሁን። ምን ብለን ዘመርን? እግዚአብሔር ታማኝ ነው። ታማኝ ነው እግዚአብሔር። አሜን። እስቲ እግዚአብሔር ታማኝ ነው በሉ። አይ ይሄ ታማኝ በደንብ ጮክ እንደ ሰራዊት ማለት እግዚአብሔር ታማኝ ነው። ይሄ ኪሳችን ያለው ገንዘብ አይደለም አስተማማኝ። የካናዳ መንግስት አይደለም አስተማማኝ። ይሄ ምንዳው ይዞን የሚሄደው ምንገባው ምንወጣበት መኪና አይደለም አስተማማኝ። ኢኮኖሚው አይደለም አስተማማኝ። ክብር ለኢየሱስ ይሁን። ይሄ የእግዚአብሔር ቃል አስተማማኝ ነው። አስተማማኝ ነው። እስቲ ለጌታ ክብር አምጡ። ማዳ ቮላ ዲጃ ቮላ ዲቫስታ ፕራዲ ላቫስታይ። ይህን አስተማማኝ የሆነውን ቃል እንሰማለን። እግዚአብሔር ዛሬ ይናገረናል። ክብር ለኢየሱስ ይሁን። ዛሬ ልዩ ቀን ነው በሉ እስቲ። አንድ እግዚአብሔር ሰው በጠዋት ደውሎ በቃ እግዚአብሔር ያሳየውን ይነግረኝ ነበርና በቃ እግዚአብሔር ዛሬ ልዩ ቀን ነው ስላደርኳል። ክብር ለኢየሱስ ይሁን። እስቲ ዛሬ ልዩ ቀን ነው በሉ። አዳጅ መንፈሱ የሚሰራበት ልዩ ቀን፣ ኃይሉ የሚገለጥበት ልዩ ቀን። ክብር ለኢየሱስ ይሁን። እንደ ትላንቱ አይደለም። ማለዳ ማለዳ እግዚአብሔር አዲስ አይደለ? ክብር ለኢየሱስ ይሁን። ኢየሱስ ያድናል። አምላካችን እኮ የትላንት ብቻ አይደለም። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ምንድነው? ያው ነው። ምንድነው? ያው ነው። ምንድነው? ያው ነው። እና ዛሬ ልዩ ቀን ነው። ቻላቦስቶ ፕራዲላ ቫስታይ እንዴት እንደሚያደርገው እሱ ያውቃል። ከዚህ በኋላ ያለውን ነገር እሱ ያውቃል። በቃ ሊያደርግ ያለውን እሱ ያውቃል። እኔ ግን ታምኜው ነው የመጣሁትና ክብር ለኢየሱስ ይሁን። እኔ አምኜ ነው የመጣሁት ስለናንተም ዛሬ ልዩ ቀን ነው። ቻላቦስቶ ፕራዲላ ቫስታ እንጸልይ እስቲ። ዋው ሃሌሉያ። አንተ ምን ልታደርግ እንዳለ ታውቃለህ። ከዚህ በኋላ እግዚአብሔር ሆይ ራስን ታምነን የተናገርከን እግዚአብሔር ሆይ ለኛ ልዩ ቀን ልታረገው በመንፈስ ስለመጣ አንተ ሁሌ ማለዳ ማለዳ አዲስ ነህና አዲስነትህን ዛሬም እግዚአብሔር ሆይ ስለምታሳየን እናመሰግንሃለን። 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 ለስምህ ክብር ይሁን። ለታላቅነትህ ክብር ይሁን። ማሎ ቫሪዳ ዲጃሊ ቫሉ ቫላማንዳራዲ ዳቡሉ ቫላማንዳራዲ ዳባላባስታይ ኤልቶቮስቶ ፕሬደ ቬለቬስቴ ቼለቬስቴ እግዚአብሔር የዘላለም አባት ሆይ በጌታ በኢየሱስ ስም በመንፈስ ሁሉን እንድትቆጣጠር እንጸልያለን። እኔን እንድትቆጣጠር እንጸልያለን። ጉባኤውን እንድትቆጣጠር እንጸልያለን። እግዚአብሔር ማንኛውም ክፉ አጋንንታው የበቀል ኃይል የታሰረ እቅድ አጀንዳው የፈረሰ እንዲሆን እንጸልያለን። ቃል እውነት ነው አባ ፓሎዶ ቮስቶ ፕሬደ ቬስታ መጽሐፍ እንደሚል መጽሐፍትን ያስተውሉ ዘንድ አእምሮአቸውን ከፈተ ተብሎ እንደተጻፈ እግዚአብሔር የዘላለም አባት ሆይ ልባችን ለቃል እንዲከፈት እንጸልያለን። ሐሳባችን ለቃል እንዲከፈት እንጸልያለን። መንፈሳችን እንዲከፈት እንጸልያለን። ፓይሎ ዲቫ ማስተዋል እንድትሰጠን እንጸልያለን። ማስተዋል እንድትሰጠን እንጸልያለን። የምትናገረን የምትለን እንዲገባን እንጸልያለን። ይዘነው እንድንሄድ እንጸልያለን። እንድንመነዝረው እንጸልያለን። ጌታ ሆይ ለአንተ ለስምህ ክብር ለእኛ ጥቅምና በረከት ለቤተ ክርስቲያን መታነጽ እንዲሆን እንጸልያለን። ፓይሎ ዲቫ ሪዳኒ ማዱጁሉ ባላቦስታይ አይሎ ዲቫ የአውሬው ጉልበት ግን የተወጋ ይሆን በኢየሱስ ስም። አየሩን ሊያከብድ የሚወጣ የተመታ ይሆን። አእምሮ፣ ልብ፣ ስጋ፣ መንፈስ የሚይዝ የተመታ ይሆን። የተመታ ይሆን። የተመታ ይሆን። የሚከታተለን የአውሬው ጉልበት የተወጋ ይሆን። ሐሳቡን አንስተውም ተብሎ እንደተጻፈ በእኛ ላይ የሚታሰብ የዲያብሎስ ሐሳብ የፈረሰ ይሆን። በዚህ ቀን ይልቁንም በዚህ ውድ በሆነ ሰዓት የሚታሰብ የመናፍስቱ ዓለም ሐሳብ የፈረሰ ይሆን። ከላይ ካየሩ ላይ ከታች ከምድሪቷ ላይ ሕይወት ካለው ሕይወት ከሌለው ነገር ላይ ዛሬ በቃልህ እንጸልያለን። የፈረሰ ይሆን። ውሃ ግድብን እንደሚያፈርስ የጠላቶቻችሁን ሥራ እንዲሁ የፈረሰ እንደሚል በኢየሱስም የፈረሰ ይሆን። አሎ ባሪዳ ዲባሎ ባላማንታይ ጌታ ሆይ ልታደርግ ያለውን በመንፈስህ እግዚአብሔር ስለምታረግ አመሰግንሃለሁ።
እኔም ቆሜ ህዝብም ተቀምጦ ስለምትናገረን ስለምታስታጥቀን የወደድከውን በመካከላችን ስለምታደርግ እናመሰግንሃለን። በነገር ሁሉ ክብር ላንተ ይሁን በጌታችን በመድኃኒታችን በኢየሱስ ስም ተባረኩ። ቁጭ ብለን ከጸለይን አቀር አንዴ ላስነሳችሁ ነው። እግዚአብሔርን ቃል አንብበን ቁጭ እንላለን። ጸልየናል፣ ግን እግዚአብሔርን ቃል ብቻ ክብረን አንብበን እንቀመጣለን። ዮሐንስ 6ን ታውጡና ዮሐንስ 6 እኔ ሐሳቡን ያለው ያው ከቁጥር 5 ጀምሮ ነው፣ ግን እኔ ከ1 ጀምሮ እስከ 11 እስከ 12 ያለውን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አነባለሁ። ዮሐንስ ወንጌል ምዕራፍ 6 ከቁጥር 1 ጀምሮ እንደዚህ ይላል። ከዚህ በኋላ ኢየሱስ ወደ ገሊላ ባህር ማዶ ተሻገረ። እርሱም የጠብረዴዎስ ባህር ነው። በሽተኞችም ያደረገውን ምልክቶች ስላዩ ብዙ ሕዝብ ተከተሉት። ኢየሱስም ወደ ተራራ ወጣና በዚያ ከደቀ መዛሙርቱ ጋር ተቀመጠ። የአይሁድ በዓልም ፋሲጋም ቀርቦ ነበረ። ኢየሱስም አይኖቹን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጶስን እነዚህ እንዲበሉ እንጀራ ከወዴት እንገዛለን አለው። ራሱ ሊያደርግ ያለውን ያውቅ ነበርና ሊፈትነው ይህን ተናገረ። ፊልጶስ እያንዳንዳቸው ትንሽ ትንሽ እንኳን እንዲቀበሉ የ200 ዲናር እንጀራ አይበቃቸውም ብሎ መለሰለት። ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚህ አለ። ነገር ግን እነዚህን ለሚያህሉ ሰዎች ይህ ምን ይሆናል አለው። ኢየሱስም ሰዎቹ እንዲቀመጡ አድርጉ አለ። በዚያም ስፍራ ብዙ ሳር ነበረበት። ወንዶችም ተቀመጡ፣ ቁጥራቸውም 5000 የሚያህል ነው ነበረ። ኢየሱስም እንጀራውን ያዘ፣ አመስግኖም ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለተቀመጡት ሰዎች ሰጧቸው። እንዲህም ከዓሣው በፈለጉ መጠን ከጠገቡም በኋላ ደቀ መዛሙርቱን አንድስ እንኳ እንዳይጠፋ የተረፈውን ቁርስራሽ አከማቹ አላቸው። ስለዚህ አከማቹ። ከበሉትም ከ5 የገብስ እንጀራ የተረፈው ቁርስራሽ 12 መሶብ ሞላ። ከዚህ የተነሳ ሰዎቹ ኢየሱስ ያደረገውን ምልክት ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣው ነቢይ ነው አሉ ይላል። ክብር ለኢየሱስ ይሁን። እግዚአብሔር ያክብራችሁ። ፓላቶ ባስታ ብራዲዳ ባላባስታ አዳላባ ዛሬ እግዚአብሔር በቃሉ እውነት አንዳች ነገር አስይዞን ሄዳል። ከዚህ ክፍል ነው። ሌሎች ክፍሎችን ይሄድኩ ላነብ እችላለሁ። ነገር ግን ይሄን ቃል የሚገርመው ልክ በ2025 የመጀመሪያው ወራት አካባቢ ዛሬ 10 ወር ምናልባት 9 ወር እንደ አጋጣሚ ከፓስተር ፍጹም ጋር ተገናኘንና እንደዚሁ እዚህ ቸርች አዶን የት እንደሆነ አላስታውሰውም ረጅም ጊዜ ስለሆነ እና ያው አገልጋይ ሲገናኝ ጸልይ ምናምን ባባል የለ አሁን ጸልይ ሲል አሁን ጸልያለሁ ምናምን ተባብለን ሄደና ተመለሰና ዮሐንስ 6:6 አንብባለኝ ሰጠኝ። ሊያደርግ ያለውን ያውቃልና ሊፈትናቸው ይሄን አረጋለኝ። በኋላ ገብቼ ማንበብ ጀመርኩ። ሳነበው አመቱ ሙሉ ያዘኝ። የሚገርማችሁ ያዘኝ እና ሌላ መገለጥ እና አንዳንድ ቦታዎች እንደውም በተወሰነ መልኩ ተናግሬዋለሁ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። እስቲ እግዚአብሔር በሉ ሊያደርግ ያለውን ያውቃል በሉ። እግዚአብሔር አዋቂ ነው። ክብር ለኢየሱስ ይሁን። እዚህ ክፍል ላይ ከቁጥር 5 ጀምሮ ኢየሱስም አይኖቹን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጶስን እነዚህ እንዲበሉ እንጀራ ከወዴት እንገዛለን አለው። ወደ ኢየሱስ ክርስቶስ ነው ብዙ ሰዎች እየመጡ የነበሩት እና ከደቀ መዛሙርቱን ይዟቸው ወደ ተራራ ላይ ነው የወጣው። ተራራ ላይ ነው ያሉት። ልክ ተመሳሳይ ሐሳብ ማቴዎስ 14 ላይ አለ። ተመሳሳይ ሐሳብ ነው እና ይሄ ተመሳሳይ ሐሳብ እዛ ላይ እንደውም ቦታው ምድረ በዳ ነው ይላል። ጨለማ ነው ይላል። ጊዜው ሰዓቱ አልፏል ይላል እና ምንም የሌለበት ቦታ ነው። ተራራ ነው፣ ምድረ በዳ ነው፣ ጨልሟል፣ ሰዓት አልፏል። እና ኢየሱስ ክርስቶስ ከሩቅ ወደሱ ብዙዎች ሲመጡ አየና እነኚህ ሁሉ እንዲበሉ እንጀራ ከወዴት እንገዛለን አለ። እንጀራ ከወዴት እንገዛለን? እና ቁጥር 6 ላይ ስትመለከቱት ሊያደርግ ያለውን ያውቅ ነበርና ሊፈትነው ይህንን አለ ይላል። እና እንጀራ ማብላት ፈልጋለሁ እኔም ብለው ነው የመጡት እና ከወዴት እንገዛለን እንጀራ ለነዚህ ሁሉ አለ እና ሊፈትነው ይላል። ሊፈትነው ነው ይሄንን ያደረገው። እና እንግዲህ ጥያቄ ሲያቀርብ ደቀ መዛሙርቱ አሉ፣ ለሁሉም ነው። ግን ፊልጶስን ነው እንደኔና እንደ ፓስተሮች በቃ እንደዚህ ተቆሞ
ነው በቃ የጠየቃቸው እና ጠየቃቸው። ግን ሰምተዋል፣ ሌሎቹም ሰምተዋል በእርግጠኝነት። ነገር ግን ፊልጶስን ነው የጠየቀው እና ሊፈተን ነው፣ ፈተና ውስጥ ሊገባ ነው። ደቀ መዝሙር ነው፣ ረጅም ጊዜ የተከተለው ነው፣ ሊፈተንበት ነው እና ሊፈትነው ነው እና የመጣው መንገድ ሊፈተን ነው፣ ቼክ ሊደረግ ነው። ከኢየሱስ ጋር የመጣበት ኢየሱስን ያየበት አገልግሎቱን ያየበት ሕይወቱን የተካፈለበት የተከተለበት ኢየሱስን የተከተለበት ነገር ሊፈተን ነው እና ጠየቀው፣ ቼክ አደረገው። ይሄ ሁሉ ወደ እኔ የሚመጣውን ሕዝብ ምን መግብበት እንጀራ ከወዴት እናገኛለን? ሃይ ፊልጶስ ያለውን እንስማ። ቁጥር 7 ላይ ፊልጶስ አለ እያንዳንዳቸው ትንሽ ትንሽ እንኳን እንዲቀበሉ የ200 ዲናር እንጀራ አይበቃቸውም ብሎ መለሰለት። ትንሽ ትንሽ እንኳን እንጀራ ተቆራርሶ የ200 ዲናር አይበቃቸውም አለው። የ200 ዲናር የመጽሐፍ ቅዱስ ማብራሪያ ሳጠና ሳይ ማለት ነው 200 ዲናር የአንድ ሰው የ8 ወር ደሞዙ ነው እና የ8 ወር የዓመትም በለው ብቻ የረጅም ጊዜ ደሞዝ ነው። ያ ደሞዝ እንኳን ቢመጣ ላይኖረን ይችላል፣ ግን ቢመጣ እንኳን ተቆራርሶ ተገዝቶ አይበቃቸውም አለው። ዋው! ፊልጶስ ያ ኢየሱስን የተከተለ የኢየሱስን ድንቅና ተአምራት በየመንገዱ ሁሉ ያየ ተፈተነ። ፈተናውን የወደቀ አይመስላችሁም? እኔ እንደዛ ነው መሰለኝ። ፈተናውን ወደቀ። ምን አለ ማመን ቢያቅተው ያየውን ተአምራት ሲከተለው ኢየሱስን ያየውን ተአምራት አንተ ኤልሻዳይ ነህ፣ አንተ አዳኝ ነህ ማለት ቢያቅተው ምን አለ አንተ ታውቃለህ ቢለው። እሱ ሁሉን ያውቃል፣ ሊያደርግ ያለውን ያውቃል። እና ምን አለ አንተ ቀላል እንዳይመስል እኮ አንተ ታውቃለህ ማለት እስቲ እግዚአብሔር ያውቃል በል እስቲ። በህይወቴ በል እባክህ፣ በኑሮዬ በል፣ በአገልግሎቴ በል፣ በምኖርበት ምድር በል እግዚአብሔር ያውቃል በለኝ። እግዚአብሔር ያውቃል በለኝ። ምን ማለት መሰለ? እኔ አላውቅም፣ ሰይጣን አያውቅም፣ እሱ ግን ሁሉን ቻይ ነው። እሱ ያውቃል ማለት ነው። ያድናል ኢየሱስ። እና ፈተናውን ወደቀ። አዳባላት ይቻል ይባሉ ባላማታስ አንዳንዴ የእግዚአብሔር ሰዎች አገልጋዮች ቻሌንጅ ይደረጋሉ። ከኢየሱስ ጋር የመጡበትን ድንቅና ተአምራት ያዩበትን፣ በእጃቸው አጋንንት ሲያወጡ አይተዋል፣ በሽተኞች ሲፈወሱ አይተዋል፣ ድንቅና ተአምራት አይተዋል። የሆነ ቦታ ላይ ግን አዲጃሊቫ ነቅነቅ ያረጋል። ደቀ መዝሙር እኮ ነው፣ ኢየሱስን እኮ አይቶታል። እንደውም ስትፈትሹ ማለት ነው ከዚህኛው ምዕራፍ በፊት ስትሄዱ 38 ዓመት ሙሉ በአልጋ ላይ የተኛ አልጋ ቁራኛ የነበረ አልጋውን ተሸክመ ሂድ ብሎታል። አልጋውን ተሸክመ ሂድ አይተዋል። ከዛ በፊት ስታዩ እንደውም የሳምራዊቷን ሴት ማለት ጉዴን የነገረኝን ይሁ የሚል ሳገር ሰፈሩን ሁሉ የሰበሰበበት ተአምር ሁሉ አይተዋል። ከዛ በፊት እንደውም ቃና ዘገሊላ ላይ ሁሉ ነበሩ፣ አይተዋል። የመጀመሪያ ክብሩን ሲገልጥ፣ ታላቁን ክብር ሲገልጥ አይተውታል እኮ። እንዴት ተሸወደ ፊልጶስ? እንዴት ማለፍ እንዴት ምልህ እንደው አዎ አይቻለሁ። ቃና ዘገሊላን ክብርን ስትገልጥ አዎ አይቻለሁ። ያቺን ሳምራዊቷን ሴት እንደ የልቧን ማንንም ማያውቀውን ስትናገር ነብይ ነህ ስትባል አይቻለሁ። 38 ዓመት ሙሉ አዎ በአልጋ ቁራኛ የነበረውን ሰው ስትፈውሰው አይቻለሁ። አልጋው ተሸክሞ ሲሄድ አይቻለሁ። ሁሉን ቻይ ነህ እንኳን ለማለት ቢያቅተኝ ግን አንተ ታውቃለህ። እንዴት አይነት መልስ መሰለኩ! ለአጋንንት ለጂኒ እግዚአብሔር ያውቃል። ምን አይነት መልስ መሰለኩ! ታጆላ ቪራዲ ዳቡሉ ባላማንዳይ ዛሬ እግዚአብሔር ያላሳወቀን ዕውቀት ከአእምሮአችን ላይ ይፈርሳል። አሜን በሉኝ። ይፈርሳል። ጌታ ተናግሮኛል። አእምሮአችን የተያዘበት፣ ልባችን የተያዘበት፣ መንፈሳችን የተያዘበት፣ ቤታችን የተያዘበት ጌታ በዚህ ቃል ያፈርሰዋል። ፓይሎ ዲቫ ሪዳ ሊቫ ላቮስቶ ያድናል ኢየሱስ አላባር እና ወዲያው ማቲቻለ ይባሉ ባላማንት ፈተናውን ወደቀ። የወደቀ አይመስላችሁም? እስቲ መልሱ። አልወደቀም? ምን ይሆን የምንፈተንበት ነገር? ምን ይሆን? ይሄኛውን ይችላል፣ ይሄኛውን ግን ምንልበት ምን ይሆን? ጌታ ዛሬ ይጠይቀናል። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ያድናል። ሻላዱ ባሪዳ ዲቫሉ ባላማንዳይ
እግዚአብሔር ሁሉን ቻይ ነው። ሃሌሉያ። ማሃዳቫስታ ፕሮዴሌቬስቴ ፓላዲጃሊ ቫሉ ባላማንደ አንዴ ትዝ ይላችኋል መጽሐፈ ነገሥት 6 ላይ ረሃብ በጣም የጸናበት ወቅት ነው፣ የጸናበት ጊዜ ነው። እናት ልጇን ቀቅላ የምትበላበት እዴ አንተ በደንብ ረገጥ አድርገህ ስማ ወይም አንብበው። እናት ልጇን ቀቅላ የምትበላበት ጊዜ ምን አይነት ጠኔ ነው? ምን አይነት ረሃብ ነው በምድሪቷ ላይ የመጣው? ምን አይነት ነው? ምን አይነት ክፉ ረሃብ ነው? እናት ልጇን እንደዚህ ያየች ቀቅላ የምትበላበት ምን አይነት ረሃብ ነው? እና በዛ የረሃብ ጊዜ ኤልሳ ማሃዲጃ ሊቫሉ ባላማን ቃል ይዞ መጣ። የእግዚአብሔርን ቃል ይዞ መጣ። በከተማው ላይ የእግዚአብሔርን ቃል ይዞ ቆመ። አዎ ረሃብ ነው። አዎ ሁኔታው አይመስልም። አዎ እናት ልጇን በምትበላበት ጊዜ ነው። አዎ ግን ቃል አለኝ አለ። ይሄን የሚቀይር ቃል አለኝ አለ። ምንድነው ሲባል ነገ በሰማርያ እህል ይረክሳል። ቃል ቻላቦራዲዳ ብሉ የእግዚአብሔር ቃል በውስጣችን ያለ ቃል ያዝነው የእግዚአብሔር ቃል ላቦራዲዳ ብሉ ባላማንዳ ራዲዳ ብሉ ባላማንዳ ንጉሱ እንደውም እኮ ይሄን ሰምቶ ማለት ነው እንዴት ይሄ ሊሆን ይችላል አለ። እንዴት ሊሆን ይችላል? የሰማይ መስኮቶች እንኳን ቢከፈቱ እኮ በፍጹም ሊሆን አይችልም አለው። ታየዋለህ፣ አትበላውም አለ። ታየዋለህ ግን አትቀምሰውም። ይሄ ሰማይና ምድሩን የፈጠረ የእግዚአብሔር ቃል ነው። ነገ በዚህ ቀን እህል ይረክሳል። እንዴት እንደሆነ አላቅም። በሮች ሊከፈቱ ይችላሉ። እህል በእህል ከተማው ይመጣል። ከየት እንደሚመጣ አላቅም። ማን ጭኖ እንደሚመጣ ግን እህል ይረክሳል ብሎኛል። ይረክሳል አለው። ይሄ እኮ ንጉሥ እኮ ያንን እናት ልጇን በምትበላ ጊዜ ሲያልፍ ሰምቷቸው ምንድነው ሲል እርዳኝ ብላ ስትለው ማለት ነው የኔ ልጅ ቀቅዬ በላን አሁን ተራው ያሷ ነበር እምቢ አለች ምናምን ሲነጋገሩ ሰምቶ ልብሱን ቀደደ ይላል። እግዚአብሔር አረዳሽ እኔ ምን እረዳሻለሁ ያለ እኮ ነው። እዛ ጋር እኮ ለእግዚአብሔር ዕውቅና ሰጥቷል። እዚህ ጋር ግን ምን አለ አንተ ታውቃለህ ቢል ምን አለ እግዚአብሔር ያውቃል ቢል እግዚአብሔር ያውቃል በሉ እስቲ በህይወቴ በሉ እስቲ ሊሆን ያለውን እግዚአብሔር ያውቃል በሉ። በልጆቼ ላይ በሉ እግዚአብሔር ያውቃል በሉ። በአገልግሎቴ ላይ በሉ እግዚአብሔር ያውቃል እና ሊያደርግ ያለውን ያውቅ ነበረ። ከዛ በኋላ ሌላ ተረኛ መጣ። ፓዶ ጆሎ እኔ ቃል አለኝ። ክብር ለኢየሱስ ይሁን። ቃል አለኝ። ማሃዲጃል ሊመጣ ባለው ዘመን ላይ ቃል አለኝ። ፓዶ ጆሎ በተቸገራችሁበት ነገር ላይ ፓዶ ጂላሙ ዱሉ ባላቫራዲ ዳቡሉ ነገርን የሚቀይር የእግዚአብሔር ቃል አለኝ። ኢየሱስ ያድናል። አሌሉያ። ነገር እንደዚሁ አይቀጥልም፣ ይቀየራል። ረሃቡ እንደተቀየረ በእግዚአብሔር ቃል እውነት እናገራለሁ። ነገሩ ይቀየራል። ምን እጅ ላይ እንዳለ አላቅም። የተራብክበት፣ የተጠማህበት፣ የተቸገርክበት፣ የተፈተንክበት ምን እንደሆነ አላውቅም። ቃል አለ። ሰማይና ምድርን በቃሉ ያጸና እግዚአብሔር ከኛ ጋር አለ። ይቀየራል። ደግሜ እላለሁ ይቀየራል። ይሄ በቃ እኛ በሚመጣው ዓመት ላይ ዓመት እየጠበቅን የሆነ ነገር ልኖራለን። ዓመቱን የሚቀይር የእግዚአብሔር ቃል አለ። ክብር ለኢየሱስ ይሁን። ዓመቱን የምንዋጅበት የእግዚአብሔር ቃል አለ። ኢየሱስ ያድናል። ሊያደርግ ያለውን ያውቅ ነበር እና ሊፈትን ይሆናል። ሁለተኛው ተፈታኝ ደግሞ መጣ። አይገርምህም እንዴ? አንተ ስለ ፊልጶስ ነው የምትለው? እናንብበው። ክብር ለኢየሱስ ይሁን። ቁጥር 8 ላይ ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ 5 የገብስ እንጀራና 2 ዓሣ ያዘ። ብላቴና በዚህ አለ አለ። መጣ። አምስት የገብስ እንጀራ ያዘና 2 ዓሣ ያዘ። በዚህ አለ። ብድግ ብሎ ነው የመጣው። ታውቃለህ የሆነ ተቀምጦ የሱን ፈተና የሰማ ይመስላል የፊልጶስን። ከዛ በኋላ እሱ ሲጨርስ ፈተናውን እንዳላገኘው ገብቶት ነው መሰለኝ ብድግ አለና እንድርያስ የስምዖን የጴጥሮስ ወንድም ብድግ አለና ሄደና አግኝቼዋለሁ አለ።
ምትፈልገውን አግኝቼዋለሁ። ታምራት የምትሰራበትን አግኝቼዋለሁ። ፊልጶስ የወደቀበትን አግኝቼዋለሁ። እጄ ላይ ነው ያለው። አግኝቼዋለሁ። ክብርህን የምትገልጥበትን ነገር አግኝቼዋለሁ። ትንሹ ነገር አግኝቼዋለሁ። እጄ ላይ ነው ያለው አለ። እጄ ላይ ነው ያለው። ካሞዶቮስቶ ፕራዲዳ ቡሉባ ምን ይሆን እጃችን ላይ ያለው? ምን ይሆን እግዚአብሔር የሚሰራበት ነገር፣ እግዚአብሔር የሚገለጥበት ነገር፣ እግዚአብሔር ክብሩን የሚገልጥበት ነገር ምን ይሆን? ምን ይሆን ቤታችን ውስጥ ያለው? ምን ይሆን? ምን ይሆን ቤተ ክርስቲያን ውስጥ ያለው? አገልጋዮች ውስጥ ያለው? አንቺ ውስጥ፣ አንተ ውስጥ ያለው ምን ይሆን? ምን ይሆን? እና ይዞ እውነት እኮ ነው ተገልጦለታል። በመገለጥ እንደሆነ አላቅም፣ ህልም አይቶ መጥቶ እንደሆነ አላቅም፣ መንፈስ ነድቶት እንደሆነ አላቅም። ብቻ ሄዶ አንድ ብላቴና አይቷል። ከአንድ ብላቴናው ላይ ወይ እህልና ግማን ነው የሚበላ ነገር እንደዚሁ ይታይ እንደሆነ አላቅም። ብቻ አገኘሁት ብሎ መጣ ወደ ኢየሱስ። ከዛ በኋላ ያለውን እንመልከት። እንቀጥልና ከዛ በኋላ 2 ዓሣ ያዘ፣ 5 እንጀራ 2 ዓሣ ያዘ ብላቴና። ከዚህ አላለና ነገር ግን ነገር ግን እነዚህ ለሚያሉ ሰዎች ምን ይሆናል? ምን ይሆናል አለ። እንድሪያስ አግኝቶት እጁ ላይ ይዞት ጌታ የሚገለጥበትን ነገር፣ ክብሩን የሚገልጥ ታምራቱን የሚያደርግበትን ነገር እጁ ላይ ይዞ እነዚህ ለሚያሉ ምን ይሆናል አለ። አዎ ከፊልጶስ የተሻለ ነው። አዎ አግኝቶታል፣ መገለጡ አለ። ግን እነዚህ ለሚያሉ ደርሶ ምን አለ ማዲጃ ሊቫሉ ስለው ይቀላል። ግን እሱ ደግሞ ለትምህርታችን ስለተጻፈ ነው ለኛም የቀለለን። ዛሬ ብዙ አስተማሪዎች ስላሉ በመንፈስ ቅዱስ ተነድተው መንፈስ ቅዱስ ራሱም ስለሚያስተማረን ከቅዱሱ ቁባትም ስለምንማር እንጂ ቀላል እንዳልሆነ አስባለሁ በዛ ጊዜ። ነገር ግን ይዞት አግኝቶት መገለጡን እጁ ላይ ይዞት እነዚህ ለሚያሉ እንዴት ይሆናል? ምን ይሆን እጅ ላይ ያለው ወዳጄ? ምን ይሆን እጅሽ ላይ ያለው? ቤትሽ ላይ ያለው ምን ይሆን ያስሺው? ምን ይሆን? ይሄን እንዴት ይሁን ያረጋው ይሆን የምትዩ ነገር በ2025 እንደዚሁ ሊያልፍ ነው። 26 ይሄኛው እንዴት ሊያረጋው ይሆን የምትዩ እስቲ እግዚአብሔር ያውቃል በእኛ እስቲ ረገጣር እግዚአብሔር ያውቃል ሊያደርግ ያለውን በለኝ። እግዚአብሔር ያውቃል በህይወቴ በልባክ ሊያደርግ ያለውን እግዚአብሔር ያውቃል ባክህ። ስለ ጤና ያውቃል፣ ስለ ኑሮ ያውቃል፣ ስለ ልጆች ያውቃል፣ ስለ ዘሪ ዘመን ያውቃል፣ ስለ 2026 ያውቃል። ዛሬ ጠላት ግራ ይገባ፣ እግዚአብሔር ያውቃል። እግዚአብሔር አዋቂ ነው። እግዚአብሔር አዋቂ ነው። ሰማይ ምድር ይስማ፣ እግዚአብሔር አዋቂ ነው። የጠራን አዋቂ ነው። የመረጠን አዋቂ ነው። ያዳነን አዋቂ ነው። ምንም ይኖር እጅህ ላይ እግዚአብሔር አዋቂ ነው። ሊያደርግ ያለውን ያውቃል። ፓዶጂ ለሐሙዱሉ ባለማንዳይ ኢየሱስ ጌታ ነው። ደርሶ እንድሪያስ ደርሶ እጅ ላይ ነው። ኢየሱስ እንዲህ ያለው ይመስለኛል፣ አልተጻፈም እንጂ አላመንክብኝም። ይዘኸው አግኝተኸው ጨብጠኸው ምን አለ እንደው ሁሉን ቻይነ ብትል በመንገድ ደግሞ አይተኝ ትልልቅ ነገሮች ታደርግ ሁሉን ቻይነ ማለት ቢያቅትህ ምን አለ አንተ ታውቃለህ ብትለኝ ትተርፍ ነበር። ዛሬ የሆነ በቃ ለካሜራም አልመቸም። እንግዲህ ጌታ ይረዳኛል። ኢየሱስ ያድናል። ፓዳጂ ላሙዱሉ ባላማንታ ኢየሱስ ያድናል። ዛሬ የሆነ ነገር ፈሶብኝ ነው የመጣሁት። በቃ ማሃዲ ጀሊቫሉ ባራዲዳ ዛሬ ልዩ ቀን ነው በሉ እስቲ ባካችሁ። ማዶ ቫላዲጃ ጠላት ግራ የሚጋባበት እኛ ግን በእግዚአብሔር ዕውቀት ተደግፈን የምንሻገርበት ኢየሱስ ያድናል። ለጌታ ክብር አምጡ እስቲ። ክብር ይሁን ለሱ፣ ክብር ይሁን። ፓዳጂ ላቡሉ ባላማንዳይ ትውልድ ይታየኛል። እኔ እጁ ላይ የሆነ ነገር የያዘ ፓዱ ጁሉ ባላማንዳይ አገልግሎቱ ላይ የሆነ ነገር የያዘ እግዚአብሔር የሚሰራበት የሚገለጥበት ነገር የያዘ ማዳቻላ አፖስቶ ፕሬዴ እና እንድሪያስ አደራረግ ባለማወቅ እንድሪያስ ይዞት አግኝቶት ተጨብጦ ተገልጦለት እጁ ላይ ይዞት እግዚአብሔር ያለው ነገር አምራድ እጁ ላይ ይዞት ግን አደራረግ ባለማወቅ
ተሸወደ። አደራረግ እናንተ ቀላል እንዳይመስላችሁ። እግዚአብሔር አደራረግን ይስጠን። እጃችን ላይ ባለው ነገር፣ ቤታችን ላይ ባለው ነገር፣ ልጆቻችን ላይ፣ አገልግሎታችን ላይ አደራረግ ባለማወቅ ማዱጁሉ ባላማንዳ ያራዲ ዳቡሉ ባላማንዳ አው መገለጡ ሊመጣ ይችላል። የሆነ ነገሩ እግዚአብሔር ያለን ሊመጣ ይችላል። አገልግሎቱ ምኑ ሊመጣ ይችላል። አደራረግ ግን ካላወቀን እናበላሸዋለን። በቃ ከዚህ ቃል የተረዳሁት ይሄን ነው። ለጸሎቴ ርዕስ ወሰድኩኝ። ርዕሱ ሰዱ አደራረግ አለማወቅ። ይዞታል፣ ጨብጦታል፣ ግን አደራረግ አለማወቅ። ሙሴ ትዝ ይላችኋል አይደለ? ሙሴ ዘኍልቍ 20 ላይ አትክፈቱት፣ እኔ ቶሎ ፈጥናለሁ የሆነ ሰዓቴን ለመያዝ እና ዘኍልቍ 20 ላይ የተናገረው እግዚአብሔር ሙሴንና አሮንን ማህበሩን ሰብስብ አለው። ማህበሩን ሰብስብ እና ህዝቡን ሰብስብ ቃል ሰጠው። አዎ ድንጋይ አለ አለው፣ የምትናገርበት ድንጋይ ሰብስብ፣ ከብቶቻችሁም እናንተም ትጠጣላችሁ አለው እና በድንጋዩ ላይ ትናገራለህ፣ ድንጋዩ ውሃ ያወልቃል አለው፣ ያመጣል። ከዛ በኋላ ሙሴ እንደለመደው አቤዱላ ባገኝ ጥሩ ነበር የለም እንጂ እና እንደለመደው ብቻ እግዚአብሔር የተናገረውን ሰምተዋል፣ አይተዋል። ማህበሩን ሰበሰበ ከአሮን ጋር፣ ሁሉም መጥተዋል። ምን ሊሆን ነው እያሉ ነው። ከዛ በኋላ ካሁን ድንጋዩን ይናገርበታል ተብሎ ሲጠበቅ እንደለመደው መታው። አያደራረግ አለማወቅ አበላሸው እኮ ነው የምልህ። እግዚአብሔር እኮ አቲጃሊ ቫሩዱዱባ እግዚአብሔር እንደዚህ አለ። ከዛ በኋላ በእስራኤል ሁሉ ላይ ልትቀድሱኝ አላመናችሁብኝምና ወደ ሰጠኋችሁ ተስፋ ምድር አትገቡም። ህዝቡን ይዛል አትገባም። በዚህ አደራረግ ባለማወቅ መንገድ ላይ ይቀራል። ይበላሻል። የእግዚአብሔር ስራ፣ የእግዚአብሔር ቤት ይበላሻል። ያስከም ልጆች ቤት ዳር ልጆች ዳር እንኳን ይበላ የሆነ አደራረግ አለማወቅ። አደራረግን አሳየኝ። አንተ ምን አይነት ጸሎት መሰለ ከዚህ የተማርኩት? እስቲ እግዚአብሔር ሆይ በሉ፣ እጃችሁን አንሱ። በሰጠህ ነገር አደራረግን አሳየኝ እባክህ በሉ፣ አሳየኝ። ፓላዱጁ ባላማንዳይ ኢየሱስ ያድናል። እነኛ ሰዎች ፊልጶስ ደቀ መዝሙር ፈተና ላይ ሁሉ ወድቀው ፈተናውን አንደኛው አላለፈም፣ አንደኛው ደግሞ 50 ነው የሰጡት፣ 50 አግኝቶታል። ግን አደራረግ ባለማወቅ አቤት እግዚአብሔር ቃል ሲናገር ወደ ፈተና እንዳትገቡ ትጉና ጸልዩ ይላል። እጆቻችሁን ወደ ፈተና እንዳልገባ በሉኝ፣ ጠብቀኝ በሉ። እግዚአብሔር ሆይ በሉ፣ ጨኩን ወደ ፈተና እንዳልገባ ጠብቀኝ። ቻላዶ ባራዲ ዳቡሉ ባላማንዳይ አቤት ሙሴ ተናገርበት ነው ያለው፣ ቃል ነው የሰጠው። እሱ ግን መተው። ትላንትና ባህር በከፈለበት፣ ትላንትና ድንቅና ታምራት ባረገበት በትላንት ልምምዱ ነው ያለው። በትላንት ልምምዱ እግዚአብሔር ግን እሱን አይደለም የፈለገው። ቃል የምናገርህን ምንድነው እግዚአብሔር የተናገረ? ምንድነው እንደ እግዚአብሔር ቃል የመከረ ያወራ የሰጠ? በሱ ቃል መሻገር ይሆንልሃል። በሱ ቃል ማሸነፍ ይሆንልሃል። በሱ ቃል ድል መንሳት ይሆንልሃል እንጂ ትላንት በተላልደ ኖ 2025 ባሳለፍከው ከዛ በፊት በልምምድ አንዳንድ ሰው ያለው በቃ ልምምድ ትላንት የለም በቃ እኔ ዛሬ ካልቆይም እኔ እግዚአብሔርን ቃል ቶሎ ብዬ እሄዳለሁ። ይገባችኋል? ያንዳንዳችሁ ፓዶጂ ላሙዱል ቃል ነው የሰጠው አለው። ቃል እግዚአብሔር በጠነከረባችሁ ነገር ላይ ፓዱጁሉ ባላማንዳይ አለት በሆነባችሁ ነገር ላይ የሚናገር እንደ እግዚአብሔር ቃል ይናገር ተብሎ እንደተጻፈ አዱጂላ ቪካሙዱ ቫራዲ ዳቡሉ ባላማንዳይ የጠነከረባችሁ ነገር ይሰበራል። አሜን በሉኝ። ይሰበራል። አሜን በሉኝ። ይሰበራል። አለት የሆነው ነገር ይሰበራል። በእግዚአብሔር ቃል መረዳት ነው ምላችሁ፣ በልምምድ አይደለም ምላችሁ። እና ባነንኩኝ ለካ ልምምድ መንገድ ላይ ያስቀራል። የትላንቱ ልምምድ አገልጋይ ነው፣ ብዙ ነገር አድርጋለሁ፣ ስማል ሁሉ ነው። ግን ልምምድ ትላንት ልምምድ ይዞት የመጣው ልምምድ እንዳትገባል። እግዚአብሔር ይጠብቀን። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ይሄ የሚበዛ ህይወት የክርስቶስ ኢየሱስ ህይወት ፓዶ ጄላ ቫራዲ ዳቡሉ ባላማንዳ ራዲ ዳቡሉ ባላማንዳይ አይ ዶጂላ ቪራዲ ዳቡሉ ባላማንዳይ። እስቲ አጠገባቸው ያለውን ሰው ከቅርታ ጋር ምንም ካልያዘ ደቀ መዝሙር በሉት። እስቲ
ትንሽ ነገር የያዘ ብላቴና ይበልጣል በሉት። ምንም ነገር ካላዙም እኮ እነሱ በሰው ያዘው ነው እና ምንም ነገር ካላዘው ትንሽ ነገር የያዘው ብላቴናው በለጣቸው። የሚበዛ ነገር ይዟል። ታምራት ኢየሱስ የሚያደርግበትን ነገር ይዟል። ሻላዶ ቮስቶ እጅ ላይ እኮ አለ፣ ቤት ላይ አለ፣ ልጆች ላይ አለ፣ አንተ ላይ አለ፣ አገልግሎት ላይ አለ እኮ ፓይሉት እግዚአብሔር ታምራት የሚያደርግበት ነገር። አዎ ወደ ኢየሱስ ሲመጣ ነው እኮ ነገሩ የበዛው። ነገሩ ደቀ መዛሙርቱ ሄዱና አመጡና ለኢየሱስ ሲሰጥ የበዛ ነገር ሰጣቸው። ለብዙዎች የሚያካፍሉት፣ ለሺዎች የሚያካፍሉት 5000 ሊሆን ይችላል ከዛም በላይ ግን ለነሱ ሁሉ የበዛ ነገር ሰጣቸው። ለካ ኢየሱስ እኔ እንዳንል ነው። እኔ ያውቃለሁ እኔ እንዳንል ነው። ለካ አምጣው እኔ ነኝ የማውቀው እኔ ነኝ። አታውቅም እግዚአብሔር ምን ሊያደርግ እንዳለ አታውቅም። ፓላዳ ባራዲ ዳቡሉ ባላማንደ ኤላዶ ባራዲ እግዚአብሔር ያውቃል በሉሲ። ዛሬው ጠላት በእውነቱ ነው ሲቃጠል በመንፈስ ያለው እግዚአብሔር ያውቃል በሉ። አዳጃላባስታ ኤሎ ባሪዳ ዲቫሉ ባላማንዳ አደራረጋ ለማወቅ እኔ አንዴ ምን ሆንኩላችሁ መሰላችሁ? አዳጃላባ ለቅሶ ቤት ለቅሶ አይደለም ነገሩ ተደውሎ ነው እና ናዝሬት ያለው ተደውሎ መርዶ እንድንነገር ነገሩ። ወጣት እኮ ነን ወጣት ነገር ልጆች ነው ምናምን እና እዛ ሸሸ ገዳሜ በምንልበት ሰዓት ማለት እና ጌታን አናቅ ምን አናቅ በኋላ መርዶኛ ጋር ተደውሎ ነገር ሁለት ልጅ ጓደኞችን ይዤ መርዶ ልነግርልህ ሄድኩ ማለት ነው። እና ስንገባ እሷ ብቻዋን ነች። ከዛ በኋላ ገባና ንግልክ እንደገባ ቴፑን አየ ነው። ቴፑን ከፈት በሚዘፈነው ምን እንደሆነ ረስቼዋለሁ። በርግጥ በቃ ይለዋል አልኩ። ይለዋል ደሞ ዘፈነ ብለ ብታወጣኝ እና ብቻ ይለዋል እንለዋለን። እሱ ምን ይለዋል? እሷም ገባች ምናለች። ለካ ለማስደሰት ነው ነገሩ። አደራረጋ ለማው ነገሩን ይዘነዋል እኮ ምን እናገርበትን እውነት እኮ ነው። አዎ ሞተዋል እና አያቷ ነው የሞቱት። ከዛ በኋላ ልክ ቴፑን አቁም ያለ ጠፍታል። እስቲ አሁን እንቀመጥ አያትሽ ታማው ነበር። አዎ አያቴ ምን ሆነች? አዎ ታማ ነበር። አርፈዋል ብለው ደውል ለክ ብቻ እንዴ ስትፈልግ የመቀርቀሪያ ዱላ አገኘች። ካየሽ ከዚህ ከበሩስ ዱላውን ይዛ የዘበቅ በዱላ አደራረጋ ለማወቅ እኮ ነው ዳጅ እንዴ በዘፈን ደስ ብሏትን እንዴ ያነና እንዴ ያነና ነገር አለ እንዴ የለም እኮ አደራረጋ እውነት ነው እኮ ይዘነዋል። ትክክል ነው። ሜሴጁኛ ጋር ነው ግን አደራረጋ አበላሸ ነው። እንዴት እንያት ስታይን ሁሉ ደሞ ዝላለች በቃ ሞዳት እኮ ያቲን ይቻለች እውነቷን ነው። እና እግዚአብሔር አደራረግን እግዚአብሔር ይስጥ። ለአገልጋዮች አደራረግን እግዚአብሔር ይስጥ። ለመሪዎች እግዚአብሔር አደራረግን ይስጥ። ለቅዱሳን እግዚአብሔር አደራረግን ይስጥ። ለቤት ለትዳር ለልጆቻችን እግዚአብሔር አደራረግን ይስጠን በመንፈሱ። እና አቤት እንዴት እንደምጨርሰው አላቅም። በቃ ዝም ብዬ ፈጥናለሁ። ጌታ ይረዳኛል። ዝም ብሎ ሰሞኑን ወንዝ ሲፈልቅ ነበረ። የቱ ጋር እንደማቆም አላቅም። ጌታ ያርቀኛል ያውቃል። ክብር ለኢየሱስ ይሁን። እና እግዚአብሔር ያውቃል። ይሄ የሚበዛ ህይወት ይሄ የሚትረፈረፈው ህይወት ይዘን ፓዱ ጁሉ ባላማን ዳራዲዳ ጌታ ትንሿን ነገር እኮ ነው የፈለገው። ትንሿን ነገር ይዘን እንድትመጣ ትንሿን አምልኮ፣ ትንሿን ጸሎት፣ ትንሿን የገባህን ነው ትንሿን ይዘህ እሷ እኮ ነች ያደገች እየበዛች ፓዱ ጂላ ቪራዲላ ሞዱሉ ባላማን ዳ እሺ ዘፍጥረት ላይ አንድ ዕውቀት ሰይጣን እባቡ እንዴት እንዳሳወቃ ዘፍጥረት 3ን እስቲ አነባለሁ ፈጠን ብዬ። ክብር ለኢየሱስ ክርስቶስ ይሁን። ዘፍጥረት 3 ላይ ቁጥር 1 እባቡም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር። ሴቲቱም በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልና አላት። ሴቲቱም ለእባቡ አለችው በገነት ካለው ከዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከክፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አለ። አትንኩትም። እባቡም ለሴቲቱ አላት ሞትን አትሞቱም፣ ከእርሷ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ ትሆኑ። እግዚአብሔር ይህን ስለሚያውቅ ነው አላት። እግዚአብሔር ስለሚያውቅ ነው። ክፉና ደጉን እንደምትለዩ እግዚአብሔር ስለሚያውቅ ነው። እግዚአብሔር የማያውቀውን ዕውቀት ከተተባት። እግዚአብሔር የሚያውቀው ያንን በበሉ ጊዜ እንደሚሞቱ ነው። እንደሚሞቱ እግዚአብሔር ሁሉን አዋቂ ነው፣ ሁሉን ቻይ ነው። ነገር ግን እግዚአብሔር የሌለበት ዕውቀት ሰይጣን ዕውቀት ማለት ነው። እሱ የለበትም በዛ
እና አቤት 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 እስቲ እግዚአብሔር ያውቃል ብሎ ሰይጣን ክፉ ነው። እግዚአብሔር ማቀውን ነው የሚያሳውቅ መጥቶ እግዚአብሔር ላንተ የሚያቀው ህይወት ነው ለድንግልነት ነው የሚያቀው እንደሚኖሩ ነበር ግን ወደቁ ባለማወቅ የሰይጣን ዕውቀት ገብቶባቸው እንደ እግዚአብሔር እንደምትሆኑ ምን እግዚአብሔር ስለሚያውቅ ነው። እግዚአብሔር ደግሞ የሚያቀው ሞትን እንደሚሞቱ ነው። ፓላዲ ጃሊቫሉ ባራዲ ዳቡሉ ባላማንዳይ እሺ እግዚአብሔር ያውቃል ብሎ እግዚአብሔር መጣና ለሕዝቅኤል እንደዚህ ያለው እነኚህ የደረቁ አጥንቶች በህይወት ይኖራሉና አለው። በህይወት ይኖራሉና ምን እንዳለው አንተ ታውቃለህ። ምን አይነት መልስ ነው እባክህ! አንተ ታውቃለህ። አው ያስፈራሉ። አጥንት ናቸው፣ የደረቁ ናቸው። የሚነሱ አይመስሉም። ህይወት የሚገባባቸው አይመስሉም። የሆነ የሚነሱ አይመስሉም። እና ብልህ ነው። አንተ ታውቃለህ። አንተ የከበደህን ነገር አንተ ታውቃለህ። እንዴት አይነት መልስ መሰል ለሰይጣንም ለአንተም አታውቀውም፣ አይገባህም የእግዚአብሔር አሰራር። እኛም አናውቀውም፣ እሱም ጠላትም አያውቀውም። እግዚአብሔር ብቻ ነው የሚያውቀው። እና አንተ ታውቃለህ አለው። ከዛ በኋላ እግዚአብሔር አንተ የኔን ዕውቀትም አውቅና ከሰጠኸው እኔ እግዚአብሔር እውነት አንተ ታውቃለህ ካልከኝማ አለው ከዛ በኋላ ትንቢት ተናገርባቸው አለው። ትንቢት አሁን ተናገርባቸው። በእኔ ዕውቀት ላይ ሆነ ተናገርባቸው። በቃሌ ላይ ሆነ ተናገርባቸው። ማዶጂላ ሙዱሉ ባላማንዳይ እኔ እንደ እግዚአብሔር ሰው እናገራለሁ። ሊመጣ ባለው ዘመናችን ላይ የደረቁ ነገሮቻችሁ ይለመልማሉ። የሌሉ ነገሮቻችሁ እጆቻችሁ ላይ ይገባል። እግዚአብሔር ነገርን ይቀይራል። ሚገርም ነው። ከባድ ነው። እንዲህ እንዳይመስል አጥንት እስቲ ሲሄድ ይውሰድህና እንደ በህይወት ይኖራሉ ምን እንደምትል እግዚአብሔር እኔ ራሴ ሳስበው ኢየሱስ ያድናል። ኢየሱስ ያድናል። ግን አንድ ዕውቀት እንደው ብናጣ ከዚህ ሁሉ አንድ ዕውቀት ይዘን እንሄዳለን። እግዚአብሔር ያውቃል። እግዚአብሔር ያውቃል። አንተ ታውቃለህ። አንተ ታውቃለህ። እንግዲያው የኔን ዕውቀት ከሰጠኸኝ ተናገርበት። አዎ ደርቀዋል፣ ይነሳሉ፣ ይገጣጠማሉ። እስትንፋሴን እፍልበታለሁ፣ ታላቅ ሰራዊት ይሆናል። ኢየሱስ ያድናል። እግዚአብሔር ሲናገረን አልነበረ በዚህ በጾም በጸሎት መጨረሻ ላይ ታላቅ ሰራዊት አደርጋቸዋለሁ የሚል ኢየሱስ ያድናል። ኢየሱስ ያድናል። በሚመጣው ዘመን ማሃዲ ቫሉ ዱጁሉባ ታላቅ ሰራዊት ሆነን እንነሳለን። ለሚያምኑ ሁሉ ይቻላል። አላውቅም እናንተን፣ እኔ ግን እነሳለሁ። ላታገኙኝም ትችላላችሁ። ጌታ ላይ ባለኝ እምነትና ድፍረት ነው የምናገረው። ፓላዶ ጄላ ቫራዲ ዳቡሉ ባላማንዳይ አይሎ ዲቫ ይሄን ቃል ሲሰጠኝ ይበዛልኛል፣ ህይወት ይበዛልኛል፣ የክርስቶስ ኑሮ ይበዛልኛል፣ አገልግሎት ይበዛልኛል፣ መውጣት ማገልገል ይበዛልኛል ማት እያልኩ ያመንኩ በደረቁ በሚመስሉ ነገሮች ላይ ትንቢት እየተናገርኩ ኢየሱስ ያድናል። ያድናል። ፓዳ ጂላ ዲላ ቡሉ ባላማንዳ ሼላ ሀቡሩ ባላማንዳ ጂላ ዲላ ሐሙዱሉ ባላማንዳ ሊያደርግ ያለውን በሉ ቁጥር 6 ላይ ጨርስ ነው። ያውቃልና ይፈትነው ይህንን አለ። ኦ ማዲላ ቡሉ ባላማንዳ ያውቃል። ኢየሱስ እኮ እነ ፊልጶስን እነ እንድርያስን ሲጠይቃቸው ያውቃል። 5000 ሰው ሊመግብ እንደሆነ ከደቂቃ በኋላ ኢየሱስ ያውቃል። ሊፈትናቸው ነው። እንደውም መመገብ ብቻ ለ5000 ሰው 12 መሶብ ተርፎ እንደሚነሳ ኢየሱስ ያውቃል። ኢየሱስ ያውቃል። ቤተክርስቲያንን የሚገላት እኛን ብረታችን የሚገለው እንደሆነ ታውቃለህ? እኔ አውቃለሁ። የትላንት ልምምድ፣ የትላንት ችሎታ እኔ አውቃለሁ። አታቅም፣ አላቅም፣ አታቂም። ስለኛ የሚያውቅ ኢየሱስ ነው። ያድናል። ኢየሱስ ሊያደርግ ያለውን ያውቃል። አውቃለሁ እኔ ትላንትና እንዲያለኝ ኖ እኔ እግዚአብሔር ተናግሮኛል። ሊመጣ ባለው ዘመን ማቱጁሉ ባላማንዳይ ራሳቸውን የሚያውቁ ስማቸውን የሚያውቁ አገልግሎታቸውን የሚያውቁ ሳይሆን እኔን የሚያውቁ ይከብራሉ ብሎኛል። ፓላት እሺ እግዚአብሔር ያውቃል ብሎ የዮና ልጅ ስምዖን ሆይ
ስምዖን ስምዖን ሆይ ትወደኛለህን? ጴጥሮስ አዎ ጌታ አንተ ታውቃለህ። ጴጥሮስ ዮና ልጅ ሆይ ትወደኛለህን? ደግሞ አዎ ታውቃለህ። በዛ ሶስተኛ ትወደኛለህ ሆይ? አዎ ብቻ አይደለም ያለው አዘነ ይላል። አዘነና አዎ አንተ ታውቃለህ ብቻ አይደለም አንተ ሁሉን ታውቃለህ። ኢየሱስ ያድናል። እስቲ እግዚአብሔር ሁሉን ያውቃል በል። እግዚአብሔር ሁሉን ያውቃል ይላል። ምንም የተደበቀ ነገር የለውም። የኔ ነገር የተገለጠ ነው። የእናንተ ነገር የተገለጠ ነው። የቅዱሳን ነገር የተገለጠ ነው። የህይወት መስመራችን ከዚህ በኋላ ያለው ዘመናችን የተገለጠ ነው። እና ጴጥሮስ እኮ ዶሮ ሳይጮህ ክዶታል። አየ ፈርቶ ነበረ። ያኔ ክዶታል እኮ አይ በሱ እንዳልሆነ ገባው። አዎ ያኔ በዚህ ጋር በምናው ካንተ አልለይም ብዬ ፎክሬ ነበረ እና በገረድ ፊት ዶሮ ሳይጮህ ካድኩ። አየ ትላንትናውን አስታወሰ። ደስ አይልም? ማህዲ የወደቀ ሰው ወድቆ ይቀር አይደለም፣ ወድቆ የተነሳ ነው። ማህዲ እኔ የወደቀ ሰው ወድቆ ይቀር ነው ብዬ ነው ማምነው። ወድቆ የተነሳ ግን አልወደቀም። ለምን? ከትላንት ውድቀቱ ተነስቷል። አየ ከትላንት ነገሩ ተነሳና አንተ ታውቃለህ ብቻ አለ። አንተ ሁሉን ታውቃለህ። አዎ ትላንትና ዶሮ ሳይጮህ እጄ ነበር፣ የሆነ ነገር ከእጄ ላይ አምልጦ ነበር። አሁን ግን አንተ ታውቃለህ። እስቲ እግዚአብሔር ያውቃል በሉ። እስቲ በሉ ድገሙ። ሊያደርግ ያለውን በሉ እግዚአብሔር ያውቃል በሉ። አዎ ታማ ይሆናል። አዎ ይሆን ማስረጃ እጅ ላይ ይሆናል። ችግር ላይ ትሆናለህ። ያጣው ነገር ይኖራል። በዙሪያ ምን እንዳለ አላቅም። ቤት ምን እንዳለ አላቅም። ልጆች ጋር ምን እንዳለ አላቅም። አገልግሎቱ ላይ፣ ከተማው ላይ፣ ስራ ቦታ ምን እንዳለ አላቅም። ግን አንድ ነገር እነግርሃለሁ። የሚናገር እንደ እግዚአብሔር ቃል ይናገር ተብሎ እንደተጻፈ ኢየሱስ ያድናል። ሊያደርግ ያለውን ያውቃል። አሜን በለኝ። ሊያደርግ ያለውን ያውቃል። አትሳሳቱ። በኩራት አትናገሩ። እግዚአብሔር አዋቂ ነውና። እስቲ አዋቂ ነው በለኝ። ሻላታ ባራዲዳ ሊያደርግ ያለውን ያውቃል። ይፈትናቸው ይናል። እየጨረስኩ ነው። ስንት ደቂቃ እንደቀረኝ ማላቅም። ዝም ብዬ ነው የምነዳው። ፓታ ቻላሞሎ ደቨለበስታ ትንሽ ደቂቃ ለማስተረፍ ሞክራለሁ እንድንጸልይበት። አዶ ጄሌ ቬስቴ ፕራዲዳ ቡሉ ባላማንዳይ ሊያደርግ ያለውን ያውቃል። አንዴ ዳዊት በሳኦል እጅ አለ አንድ ቀን እሞት ይሆናል አለ። ሳኦል ይገለኝ ይሆናል ብሎ ፈራ እና ወደ ፍልስጤሞች መንደር ሄደ። ወደ ጠላት መንደር ማለት ነው። እግዚአብሔር እንዲህ ሲል እንዴ እኔ ስለ ዳዊት የጻፍኩት እኮ አይደለም፣ ሽሽት አይደለም፣ ሩጫ ምንድን እኔ እኮ ንግስና ነው ስለሱ የተናገርኩት። ንጉስ እንደሚሆን ነው፣ እንደሚሞታ። ይሄን ዕውቀት ከየት ነው ያመጣው? ሰይጣን ያስገባበት። እግዚአብሔር ማውቀውን አሳወቀው እና አንደኛ ሳሙኤል 20 ላይ እናንተ አንብቡት ቁጥር 3 ላይ እንደውም በቃ እናንብበው እስቲ። ለመሞት አንድ እርምጃ ቀረኝ ይላል አንደኛ ሳሙኤል 23 ላይ ቁጥር ምዕራፍ 20 ቁጥር 3 ላይ። እኔ ግን እሱን አይደለም የምፈልገው። እዛው ክፍል ላይ ካወጣችሁ አይቀር አንደኛ ሳሙኤልን ያወጣ ሰው ያነብልኛል። እስቲ ሻላሃዱ ባራዲዳ ቡሉ ባላማንዳ ያራዲዳ ቡሉ ባላማንዳ አልቶዶ ጄቬስቴ ፕራዲዳ ቡሉ ባላማንዳ ያራዲዳ ቡሉ ባላም አዶ ጄለ ያወጣ ሰው አለ? አውጣል። ኦኬ በጌታ ስም አነባለሁ። የአባቴ የሳኦል እጅ አታገኘህምና አትፍራ፣ አንተም በእስራኤል ላይ ንጉሥ ትሆናለህ፣ እኔም ካንተ በታች ሁለተኛ ሆናለሁ። ይህን ደግሞ አባቴ ሳኦል ያውቃል አለው። ሁለቱም በእግዚአብሔር ፊት ቃል ኪዳን አደረጉ። ክብር ለኢየሱስ ይሁን። ምን አለው? አንተ ፈራለሁ፣ ሞታለሁ፣ በእኔና በሞት መካከል አንድ እርምጃ ቀረ ትላለህ እንዴ? እንኳን እግዚአብሔር አባቴ ሳኦል አንተ እንደሚገል ነው የምታውቀው። አንተ ከየት እንዳመጣው ይሄን ዕውቀት አላቅም። አባቴ ሳኦል እንኳን ንጉሥ እንደመሆን
እንደምትሆን ያውቃል። እኔ ደግሞ ካንተ በታች እንደምሆን ያውቃል። ይሄን ዕውቀት ከየት ነው ያመጣው? እግዚአብሔር የማያውቀው ዕውቀት። እግዚአብሔር ስላንተ የሚያውቀው ክብር ነው፣ ንግስና ነው። እንደውም የጌታችን የመድኃኒታችን የኢየሱስ ክርስቶስ የዘር ግንድ እንደሚወጣ ነው የሚያውቀው። ከየት ነው ያመጣው? እግዚአብሔር የማያውቀውን። ፓላዲ ጀሊቫሉ ባላማንታ አይሎ ዲቫራዲ ዳቡሉ ባላማንታ። እኔ በመንፈሴ ምን እንደማይ ታውቃላችሁ? ይሄ በቃ እግዚአብሔራዊ ያልሆነ ዕውቀት፣ ይሄ ጠላት ያስገባብን ዕውቀት ሲፈርስ ያለው ኢየሱስ ያድናል ሲፈርስ ያለው እና ሞቱን ፈራ። ሞት እኮ ያስፈራል፣ በጣም ያስፈራል። ሞት ቀላል አይመስልም። ፓስተር ፍጹም ባለ ላስት ዊክ ሲያስተምረን አልነበር? ሞት እንኳን ጠቅሜ ነው ምን ይያል ባይዘዌ ስብከት ሁሉ ፍሬ አፍርቷል። አንድ ወዳጄ አጋጣሚ ደወለልኝ። ይሄን ስብከት በደንብ ጠጥቶ ነው ሄደው እና አጋጣሚ ሞት ነበርና እንጸልይልኝ ምናምን ብሎ ጸለይን ማለት የጸለይ ምናምን። ከዛ በኋላ ምን ብለኝ ጥሩ ምን ያለ ደረቱን ደፋትኩ። ሞት እንኳን ጥቅሜ ነው፣ እግዚአብሔር ተናግሮኛል። ሞት እንኳን ወደ ጌታዬ ነው መሄደው። አንተ እኔ እንኳን አዶን ነው ጌታ ያውቃል። ክብር ለኢየሱስ ይሁን። እና የምንናገረው ነገር ፍሬ ያፈራል። ሞት እንኳን ጥቅሜ ነው አለ። ምን አይነት ድፍረት እንደ ሞት እኮ ያስፈራል ወዳጄ። አንድ እናት አሉ ልጃቸው ሞቶ ሁሌ መቃብር ቦታ እየሄዱ ልጄ ጥራኝ ይላሉ። ልጄ ጥራኝ በቃ እናት ነገር ታውቃላችሁ፣ ይገባችኋልና በኋላ ጥራኝ ይላሉ። በኋላ አንድ ቀን ሄዶ ግቻ ስር አንድ የሰፈር ልጅ ጠብቃቸው እና ግቻ ሲጠብቃቸውና ልጄ ጥራኝ ሲሉ እማዬ ነይ ያላት ቀስ ብሎ ልጄ ላንተም አልበጀ እና ቀላል አይደለም ልላችሁ ነው። ቀላል አይደለም። ኢየሱስ ያድናል። እናት የወለደችውን ልትረሳ ትችላለች። የማይረሳን ጌታ አለ። ኢየሱስ ያድናል። ክብር ይሁን እስቲ ለጌታ ክብር ይሁን። በመጨረሻ አንድ ሁለት ነገሮችን አስቤ ጠቀልላለሁ ወደ ጸሎት። የምታውቁት ቃል ነው ኤርምያስ 29:11 ላይ ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም። እግዚአብሔር የሚያስበው በሉ እስቲ ለእኔ የሚያስበው በሉ የሰላም እንጂ የክፉ ሐሳብ አይደለም፣ ፍጻሜና ተስፋ ያለው ነው። በል ኢየሱስ ያድናል። እግዚአብሔር የሚያውቀው ይሄንን ነው። በክርስቶስ ኢየሱስ በሞትና በትንሣኤው በማመን ፍጻሜና ተስፋ ያለው ፍጻሜ ያለው ለእናንተ አንተ አታውቅም። እግዚአብሔር በሕይወት ምን ሊሰራ እንዳለ አታውቅም። በሚቀጥለው ዓመት ምን ሊያደርግ እንዳለ አታውቅም። በልጆች ላይ ግን አለ የሚያውቅልህ። እሱ ደግሞ የሰላም ሐሳብ ነው፣ ፍጻሜና ተስፋ ያለው እንጂ የክፉ አይደለም። ክፉ የሚያሳስብ ይወጋ። አሜን በለኝ ይወጋ። በኢየሱስ ስም ይወጋ። ፍጻሜና ተስፋ ያለው እንጂ ክፉ አይደለም። ፓዳጂላ ዱባራዲ ዳቡሩ ባላማታስተ ኢየሱስ ክርስቶስን አንዴ ጴጥሮስ እየሰበከ ስለ ሞቱና ትንሣኤው እየተናገረ በሶስተኛው እንደሚሞት በሶስተኛው ቀን እንደሚነሳ እየተናገረ ጴጥሮስ መጣና ወጥቶ ወሰደውና አንተ እንዴት ትላለህ? አብረን ልንኖር ነው እንጂ ታምራት እያረክ ድንቅ እያረክ የሞት እያስነሳ አብረው መኖር ነው እንጂ የምን ሞት ነው የምታወራው? ይሄ ካንተ ይራቃሉ። ኢየሱስ በቃ ተመችቶታል በደንብ ያለው ነገር እና የሰማይ አጀንዳውን ተልጎና አልገባውም አላወቅምና ምናምንና ገሰጸው። ከዛ በኋላ ኢየሱስ እንዲህ አይደለም የሚያወራው፣ ዞር ያለ ይመስለኛል። አንተ ሰይጣን ወደ ኋላ ሄድ፣ የሰውን እንጂ የእግዚአብሔርን ሐሳብ አታውቅምና አለው። አታውቅም። እኔ የመጣሁበትን አታውቅም። እኔ የመጣሁበት አንተን ላድን ነው።
በኢየሱስ ክርስቶስ ሞትና ትንሣኤ ካልሆነ በስተቀር በሞቱና በትንሣኤው ካልሆነ በስተቀር እሱን በማመን ካልሆነ በስተቀር መዳን እንደሌለ አንተ አታውቅም። እኔ ግን አውቅ ነበረ፣ አውቃለሁ። በልጁ በኢየሱስ ክርስቶስ ማዲጀሊ ቫሉዱ ባራዲ ዳቡሉ ባላማንዳይ እስቲ እግዚአብሔር ያውቃል በሉኝ። እስቲ እግዚአብሔር ያውቃል በሉኝ። አንዳች ነገር እንደሚያደርግ እግዚአብሔር ያውቃል። ኢየሱስ ያድናል። ኢየሱስ ያድናል። አንተ ሰይጣን ወደ ኋላ ሂድ። ጴጥሮስን አለ። ጴጥሮስ ግን ሐሳቡን ነው ላከው ወደ መጣበት። ይሄ ሐሳብ ጴጥሮስ ያንተ አይደለም፣ ያንተ አይደለም። ይሄ ሐሳብ የሰይጣን ነው፣ የእግዚአብሔር አይደለም። እኔ መጣሁት ልሞት ነው፣ ላድን ነው፣ ልታደግ ነው። ይሄንን ነው ማቀው። እግዚአብሔር ማቀው፣ እግዚአብሔር ማስበው ፓላዲ ጀሊ ባሉ ባላማንተ ኢየሱስ ክርስቶስ ያድናል። እግዚአብሔር ያውቃል። ለኔ ሊያደርግ ያለውን እስቲ ሊያደርግ ያለውን ብሎ ያውቃል። ሊያደርግ ያለውን ያውቃል። እንጸልያለን።